እናጠናለን ማለት ነው። ከዛ በኋላ ደግሞ የታሪክ ክፍል የሚባል አለ። ያ ማለት በብሉይ ኪዳን የነበሩ የአባቶቻችንን ታሪክ የሚያነሳ ለምሳሌ የነ ሳሙኤልን፣ የነ ዳዊትን፣ የነ ሶሎሞንን፣ የሌሎቹንም የነ ኢያሱ 13ቱ የእስራኤል መሳፍንት የምንላቸው የነ ሶምሶን፣ የነ ባርቅ፣ የነ ሳሙኤል፣ የነ ጌዲዮን የነዚህን ሁሉ ታሪክ የምናገኝባቸው ለምሳሌ እንደ መጽሐፈ ኢያሱ ሕዝበ እስራኤልን ከሙሴ በኋላ እንዴት እንደመራቸው የሚተርክ ክፍል ነው። መጽሐፈ መሳፍንት ውስጥ ስንገባ የነ ሶምሶንን ታሪክ፣ መጽሐፈ ሳሙኤል ላይ ስንገባ የነ ራሱ የሳሙኤልን ታሪክ፣ የዳዊትን ታሪክ፣ የነ ንጉስ ሳኦልን ታሪክ፣ በመጽሐፈ ነገስት ስንገባ የነ ኤልያስን የነ ኤልሳን ታሪክ፣ እንዲሁ በመጽሐፈ ዜና ስንገባ በዳዊት በንግስናው ዘመን የነበረውን ታሪክ እነዚህን የምናገኘው የታሪክ ክፍል በሚባለው ውስጥ ነው ማለት ነው። የታሪክ ክፍል በሚባለው ውስጥ ነው። ስለዚህ የታሪክ ክፍል እንለዋለን ማለት ነው። እሱ ሶስተኛው የመዝሙር ክፍል የሚባለው ነው። በብሉይ ኪዳን የመዝሙር ክፍል የሚባል አለ። በተለይ የሚነሳው የመዝሙር ክፍል ተብሎ የሚነሳው የዳዊት መዝሙር ነው። የዳዊት መዝሙር ከ150 መዝሙር ማለት ነው። 150 መዝሙር ነገራችን ላይ መጽሐፍ ቅዱስ ውስጥ የሚገኝ ነው። ቤተክርስቲያናችን የዳዊትን አንደበት አድርጋ ስለምትጸልይ ዳዊት የሚባል ጸሎት አላት አይደለ? ዳዊት ይደግማሉ፣ ገሌኮ ዳዊት ይደግማሉ፣ ዳዊት ድገም፣ ዳዊት ጸልይ ይባላልና ያ ከመጽሐፍ ቅዱስ ውስጥ ወጥቶ ነው የምንጸልየው። ምንም ሳይጨምርበት ሳይቀነስበት ወጥቶ ነው የምንጸልየው ማለት ነው። የመዝሙር ክፍል ነው የሚባለው ብሉይ ኪዳን ውስጥ ነው የሚገኘው። በመጨረሻ የምናገኘው የትንቢት ክፍል ነው። የትንቢት ክፍል ነው። አሁን ኢሳይያስ፣ ኤርሚያስ፣ ዳንኤል፣ ሕዝቅኤል የምንላቸው አራቱ አቤት ነቢያትን እናገኛቸዋለን። ከዛ ደግሞ ደቂቀ ነቢያት የሚባሉት እነ ሐጌ፣ ሶፎንያስ፣ አብዱ፣ ዮናስ፣ ሚኪያስ፣ ሚልኪያስ እነዚህ ደቂቀ ነቢያት ይባላሉ። ስለዚህ አጠቃላይ የትንቢት መጻሕፍት ያሉት የት ነው ማለት ነው? ብሉይ ኪዳን ውስጥ ነው ያሉት። ብሉይ ኪዳን ውስጥ ነው ያሉት። ስለዚህ ብሉይ ኪዳን በአራት ይከፈላል። የሕግ ክፍል፣ የታሪክ ክፍል፣ የመዝሙር ክፍልና የትንቢት ክፍል ተብሎ በአራት ይከፈላል ብለን አይተናል ማለት ነው። ከዛ ወደ አዲስ ኪዳን ስንመጣ የአዲስ ኪዳንን ክፍል ደግሞ በ5 ከፍለን አየነው። አዲስ ኪዳን ማለት ኢየሱስ ክርስቶስ በስጋ ማርያም ከተገለጠ ጊዜ ጀምሮ ያለውን ታሪክ የሚያነሳ ሲሆን የሚጀምረው ከማቴዎስ ወንጌል ነው። ስለዚህ በምን ይከፈላል? የወንጌል ክፍል ይባላል። አሁን ወንጌል የትኛው ውስጥ ነው የሚመደበው ስንባል አዲስ ኪዳን ነው ማለት ያለብን። ወንጌል አዲስ ኪዳን። ወንጌል የሚናገረው ወንጌል ማለት የምስራች ማለት ነው። ስለምንድን ነው ወንጌል የሚናገር ቢሉ ክርስቶስ ከሰማይ ወረደ፣ ከድንግል ተወለደ፣ በየጥቂቱ አደገ፣ በ30 ዘመን ተጠመቀ እንዲህ እያለ የሚናገር ነው። ስለዚህ የወንጌል ክፍል ብለን አይተናል። ከዛ በኋላ ከወንጌል ደግሞ ቀጥሎ የመልእክታት ክፍል ብለን ደግሞ የመልእክታት የምንላቸው 14ቱ የጳውሎስ መልእክታት፣ የጴጥሮስ፣ የዮሐንስ፣ የያዕቆብና የይሁዳ እነኚህ መልእክት ተብሎ ተቀምጠዋል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች፣ ወደ ቆሮንቶስ ሰዎች፣ ወደ ገላትያ ሰዎች እንደዚህ እያለ ያስቀምጣቸዋል። ከዛ የዮሐንስ መልእክት አለ፣ የጴጥሮስ መልእክት አለ፣ የያዕቆብ መልእክት አለ፣ የያዕቆብ ወንድም መልእክት አለ። ስለዚህ የመልእክት ክፍል የሚባሉት እነዚህ ናቸው ማለት ነው። ከዛ የታሪክ ክፍል ደግሞ የምንለው አለ። የታሪክ ክፍል ደግሞ ግብረ ሐዋርያት ወይም የሐዋርያት ሥራ የምንለው ክፍል ነው። የሐዋርያት ሥራ ይሄ ቅዱሳን ሐዋርያት ርደተ መንፈስ ቅዱስ ከወረደላቸው በኋላ ያገለግሉትን አገልግሎት፣ ያስተማሩት ትምህርት፣ የደረሰባቸውን መከራ የሚናገረው ነው። የሐዋርያት ሥራ ይባላል። የሚመደበው ከታሪክ ክፍል ነው ማለት ነው። ሌላ የሥርዓት ክፍል ብለን አይተናል። የሥርዓት ክፍል ማለት ቤተክርስቲያን ዶግማዋን መሰረተ እምነቷን በስርዓት ነው የምታካሄደው። ለምሳሌ ጥምቀት ዶግማ ስለሆነ ለጥምቀት ምን አላት? ስርዓት አላት። ህፃናት በ40 ይጠመቁ፣ እንደዚህ ስርዓቶች አሉ። እነዚህን ስርዓት ያገኘችው ከአዲስ ኪዳን የስርዓት መጻሕፍት ነው። እነዛ ባለፈው እንዳልኳችሁ እዚህ እጃችን ላይ የሚገኘው መጽሐፍ ቅዱስ ውስጥ ገብተው ያልተጻፉ ወይ ያልታተሙ ግን ቁጥራቸው ልክ እንደ ማቴዎስ ወንጌል፣ እንደ ቆሮንቶስ፣ እንደ ገላትያ፣ እንደ ራእይ ዮሐንስ ወይም እንደ ሐዋርያት ሥራ ቁጥራቸው ከመጽሐፍ ቅዱስ የሚመደብ እነ ዲድስቅልያ፣ አብጥሊስ ሲኖዶስ፣ ግጹ ሲኖዶስ እያልን የተመለከትናቸው ናቸው። እነሱን በዝርዝር አዲስ ኪዳን ላይ እናጠናቸዋለን። ግን የሥርዓት ክፍል የሚባሉት እነዚህ መሆናቸውን ግንዛቤ እንድትይዙ ፈልጌ ነው። ከሥርዓት ውጪ የትንቢት ክፍል የሚባል ደግሞ አለ በአዲስ ኪዳን።
ብቸኛው የአዲስ ኪዳን የትንቢት ክፍል ራእይ ዮሐንስ የሚባለው ነው። ራእይ ዮሐንስን ስታነቡ በመጨረሻው ዘመን ስለሚመጣው ሐሳዊ መሲህ ምናምን ስለሚናገር ትንቢት ነክ ስለሆነ ላጠናን ትንቢት ክፍል ተብሎ ተዘግቦ እናገኘዋለን ማለት ነው። ጥሩ ይሄ ባለፈው የተመለከትነው አቤት ማለት ነው። እንግዲህ ወደ ዛሬው ገና አልገባንም፣ ገና ጸሎት አላደረግንም። ጊዜያችንን እንደው ለመጠቀም ያቀንሳቸዋል። 45,000 ናችሁ እስካሁን 100,000 መሙላት ነበረባችሁ። የገባችሁ ሰዎች ደግሞ ለምን እንደምትወጡ ግራ ነው የሚገባኝ። እኔ ቤተክርስቲያን ይውላችሁ ቤተክርስቲያን መውደድ በማወቅ ነው። እሺ ቤተክርስቲያን እያወቅን እንውደዳት። እንደው ዝም ብለን በስሜት የቤተክርስቲያን ልጅ መባል ሳይሆን ስለ ቤተክርስቲያን ስንጠይቅ ይልቁኑ ስለ መጽሐፍ ቅዱስ ስንጠይቅ ሁላችንም አንደበታችንን አፋችንን ሞልተን መናገር መቻል አለብን። እውነት ለመናገር አፋችንን ሞልተን መናገር አለብን። ስለዚህ ቁጭ ብሎ መማር የሚከብድ ነገር አይደለምና ይሄ ወጣ ገባ እንደው ዝም ብሎ ወሬ የሚወራ ቢሆን ነው። እንደው የተከታታይ ትምህርት ለመማር ግን ራስን ማዘጋጀት ያስፈልጋልና አሁንም ታባችሁን በርቱ። ተማሪዎችን ያስገባለሁ ማለት ነው። ገስት ላይ የምትገቡ ተማሪዎች አንድ ቁጥር ጻፉ። መምህር አማኑ ካልመጡ ታባራርግም አላችሁ። እኔ እንግዲህ ታብ እንደዚህ ብዬ መጮህ አልችልም፣ ጸጋዬም አይደለም። ተናግሬያለሁ። 52 ደርሳችኋል። ጥሩ ነው። በርትታችሁ እንትን አድርጉ፣ ታብ አድርጉ ከማለት ውጪ ምንም። አንድ ቁጥር ምጽፉ በነገራችን ላይ ዝም ብላችሁ አንድ ቁጥር እንዳትጽፉ። ገስት ገብቶ ቪዲዮ አብርታችሁ የምትማሩ ተማሪዎች ናችሁ። ይሄን ወቁ። አንድ ቁጥር ዝም ብላችሁ አትጻፉ። ተገኘ ብላችሁ ገብታችሁ አብርታችሁ ቪዲዮ የምትማሩ ተማሪዎች ናችሁ። ያለዛ አስወርዳለሁ ወደታች። ይሄን ወቁ። ቪዲዮ የማያበራውን አስወርዳለሁ። እሺ ቪዲዮ አብርቶ የማይማረውን አንድ ቁጥር ጻፉ ስለተባለ ብቻ ዝም ብላችሁ አንድ ቁጥር አትጻፉ አደራችሁ። እኔ እንግዲህ ቀድሞ ዝም ብሎ ያገኘሁትን ነው እንትን የማደርገው። ምንም ገሌ ብዬ አንብቤ ምናምን አይደለም የማደርገው። ያበራለሁ። አንዱ በቃ አሁን የዘማሪው ቦታ ነው፣ ጸደቀ። እሱ የሚገባበት ቦታ ነው። እሱን እናስገባለን ማለት ነው። 60 ደርሳችኋል ጎበዞች። ሰዓቱ ሳይደርስ ዛሬ በጣም በርትታችኋል። 60 ገብታችኋል። 173 ሰው በደንብ አድርጋችሁ መምህር አማኑ ሲመጡ እንግዲህ አንዳችሁን አስወርዳችኋል። ይሄን ወቁ። መምህር አማኑ ሲመጣ ሼር አድርግልኝ ብሎኛል፣ ግን እኔ እኮ ችግር አለብኝ። ቆይ እስቲ እኔ እኮ ችግር አለብኝ። ሼር እስቲ እንትኑ አይመጣልኝም። የሚገርማችሁ እዚህ ፊት ለፊት ላይ በቃ ሼር አድርጉለት። እናንተ ሼር አድርጋችሁ ንገሩኝ አድርገናል ብላችሁ አግዙኝ ታባለች መቅደስ። በጣም ደክሟታል ማለት ነው። አያችሁ። እስቲ አግዟት፣ እስቲ አግዟት። አግዙኝ አለች። አይገርም? በጣም ደክሟታል ማለት ነው። 66 ደርሳችሁ የቁጥር ጥሩ አይደለም። ፍጠኑ እየተባላችሁ ነው። አያችሁ። ታብ በደንብ ስታደርጉ ሰው በደንብ በዛው እየጨመረ ይሄዳል። እሺ ጎበዞች፣ በጣም ጎበዝ ተማሪዎች እኮ ናችሁ እናንተ። 3 ደቂቃ ነው በጸሎት ልንጀምር። ደግሞ ክለሳችን አድርገናል። በቀጥታ ዛሬ ወደ ትምህርታችን ነው የምንሄድ። የዛሬው ትምህርት ደግሞ እንደነገርኳችሁ የዛሬው ትምህርታችን ደግሞ በጣም ወሳኝ ጠቃሚ፣ ሁሉም ጠቃሚ ነው። ግን ያው መምህር አማኑ መጥተዋል። 74 ላይ ደርሰዋል። እግዚአብሔር ሁላችንን በመንፈሳዊ በረከት ይባርከን። አሜን አሜን። በቃ ስራዬ ልቀበል ከርሶ በሉ። እሺ ኦርቶዶክሳውያን ክርስቲያኖች ቶሎ በሉ። 77.1 ላይ ነው። 77 ይሄ 100 መግባት አለበት። ታፕ ማድረግ ብቻ ነው። የቀሲስን ግንባር ታፕ አድርጉልኝ። አዎ ታፕ አድርጉልኝ። አንዴ ሁላችሁም ታፕ ምን ነው ቀሲስ እየሸፈነ ታፕ አድርጓቸው። አንዴ ቀሲስን ግንባራቸውን ታፕ ቶሎ በሉ እንዴ ገና 748 ሼር አያዋጣም። ቶሎ በሉ ሼሩን አንዴ ታቡን 100,000 እናስገባው። ሁላችሁም ታፕ። ዘማሪት ሰላም ብያለሁ። ዘማሪት እናኑ ታፕ አድርጉት አንዴ በህብረት
ቶሎ በሉ ታብ አድርጉ። 100,000 እናስገባው። ታቡ 100 መግባት አለበት። 86.3 ላይ ነው ያለው። እንዲህ መሆን የለበትም። ቶሎ በሉ፣ እንተባበራ፣ እንረዳዳ፣ እንደጋገፍ። ቶሎ በሉ ታብ አድርጉት። ከዛ ደግሞ ሼሩን ትመጡና ጫን አድርጋችሁ ለብዙ ሰው ሼር ታደርጋላችሁ። ሼሩ ቢያንስ 3000 መግባት አለበት። 3 ደቂቃ ሲሉ ነው የሰማሁት። ቀሲስዬ 3 ደቂቃ ነው የምፈልገው። በ3 ደቂቃ እናስገባዋለን። አንድ የኦርቶዶክሳውያን በአንድ ላይ ታቡን 100 ይሄው ታቡ 100 ሊገባ ነው። በቃ 92 ላይ ደርሷል። 93 አሁን ሼሩን ደግሞ እናንተ ሼሩን ቶሎ በሉ ሼሩን ደግሞ ሼሩን ቶሎ ሼሩን 3000 እናስገባው። ሼሩን 3000 እናስገባው። ቶሎ በሉ አንዴ ሼሩን ለብዙ ሰው እኔም እየላኩ ነው። ሼር አድርጉት። እኔም እየላኩ ነው። ሼር አድርጉት ፕሊዝ። ሼር አድርጉት አደራችሁን። እንግዲህ ሼር ታብ ጎዳ ቶሎ በሉ። ታብ ጎዳ ነው የሚባለው። ታብ ጎዳ አድርጉልኝ። ቶሎ በሉ። በእንግሊዘኛው ደግሞ ፕሊዝ ሜክ ሹር ዩ ታብ 100 ገብተናል። ተባረኩ። አሁን ቶሎ በሉ ሼሩን 1000 ገብተናል። 3000 እናስገባው። ሼሩን አንድ ጊዜ ጫን አድርጉና ለብዙ ሰው ላኩ። ጫን እያደረጋችሁ ለብዙ ሰው ስቶሪያችሁ ላይ ደግሞ አድርጉ። እሺ ክርስቲያኖች ስቶሪያችሁ ላይ አድርጉ። ሼሩን ስቶሪያችሁ ላይ የቤታችሁ ስቶሪ ላይ አድርጉ። ፕሊዝ እንረዳዳ፣ እንደጋገፍ። አገልጋዮች አሁን ወደፊት መምጣት አለባቸው። ቀሲስ እኛ ዝቅ እንል፣ እኛ ቁጭ ልንል፣ እነሱ ከፍ ሊሉ ነው የሚገባው። እነሱ ሊታዩ፣ እነሱ ሊደመጡ አባቶቻችን ይገባልና እባካችሁን እስቲ እንረዳዳ። ኮፒ ሊንክ አድርጉት። ሼር አስገቡት። ቶሎ በሉ። 1.3 አያዋጣም። ቶሎ በሉ ፕሊዝ። አው ሊዲያ እግዚአብሔር ይባርክሽ። ስቶሪያችሁ ላይ አድርጉ። ስቶሪያችሁ ላይ እኔም ስቶሪ ላይ አድርጌያለሁ። ቶሎ በሉ። የክርስቶስ እስረኛ ተማሪዎች ይመጣሉ። ቶሎ በሉ እናንተ ሼር። ኧረ ፕሊዝ ሼር አድርጉት። ቶሎ በሉ ፕሊዝ። 2000 ያስገቡት። 3000 ሳይገባ አይጀመርም በፍጹም። አንድ ጊዜ 3000 ሳንገባ አንጀምርም። 400 ተማሪ ነበር ቁጭ ብሎ ሲማር የነበረው። አሁን 200 ግማሽ የለም። እንዲያው ምን ይሻለናል? ጉድ እኮ ነው። ኧረ እባካችሁ ቶሎ በሉ። ትምህርት ብትወዱ ይሻላል። ትምህርት ይለውጣል ሰውን። ትምህርት ሰውን ይለውጣል። ስለዚህ ሼር በፍጹም አይጀምሩም። ቀሲስ ዛሬ እንዲያው ይቅርታ ያደርጉልኛል አባቴ እንደምወዶት ያውቃሉ። ግን በ3000 ሳይሆን አይጀምሩም። አንድ ጊፍት ያላችሁ ለቀሲስ ስጡ። ለቀሲስ አበባው ምንድነው የሚባለው? ሁሉን ነገር አንበሳውንም ጫካውንም ሁሉንም ነገር ለቀሲስ ስጡልኝ። አዎ ቤቱ ይጠቅማል፣ ለቤቱ ይጠቅማል። እንግዲህ የቲክቶክ ጠባይ እንደዚህ ነው። ቃል እግዚአብሔር የሚነገርበት ቤት እየሄዳችሁ ኦርቶዶክሳውያን አበረታቱ ፕሊዝ። በርቱ፣ አበረታቱ። አዎ በ1.8 አሁን 2000 ሊገባ ነው። ቶሎ በሉ 2000 ያስገቡትና ወደ 3000 እንሄዳለን። ቀሲስን አበባ እንዲያውም ጽጌ ያረለ የዛም ምሳሌ ይሆናል። አበባውን አንበሳውንም ዶልፊኑንም አሳውንም ሁሉንም 2000 ገብተናል። 3000 እናስገባው። ከዛ ይጀምራል። 3000 እናስገባው ፕሊዝ። 3000 እናስገባው። ሼር እንግዲህ የዲያቆን ስራ ይሄ ነው። በነገራችን ላይ ዲያቆን ተላላኪ ነው። ካህናት አባቶቻችን ሲያስተምሩ እኛ ምንድነው የምናደርገው? መላላክ። ሐዋርያቱ ሲያስተምሩ ሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ እነዛ 7ቱ ዲያቆናት በጠረጴዛ ዙሪያ ይላላኩ ነበረ፣ ይታዘዙ ነበረ። የተሾመው ዲያቆን ለዚህ አይነት አገልግሎት ነው። በነገራችን ላይ አንዱ ዋናው አማድ የሆነው ምሳሌ ማለት ነው። ስለዚህ ይሄንን ልንተገብር ይገባል። ማስተማር ብቻ ሳይሆን ካህናቶችን መደገፍ ያስፈልጋል። አባቶቻችንን በርቱ ማለት ያስፈልጋል። እሺ 2.3 በቃ 3000 ያስገቡልኝና እስቲ አታሳፍሩኝም። እንዲያው ይኸውና ሀምብል እየመጡ ነው። ጎበዝ ሀምብልዬ 3000 ሼሩን 3000 እናስገባው። በቃ 2 ነጥብ ስንት ላይ ነው? 2.3 መቅደስ ሼር
ሼር ጎዳ። በትግርኛ ሼር ምንድን ነው የሚባለው? ሼር ይበሉ ነው ብሎ የሚባለው ዲያቆስ ቀሲስ ትግርኛ ይችላል። ሼር ግበሩ አሃ አኔ ቅሩብ እዛ ረቦ ትግርኛ ሼር ግበሩ። አሁን ሼር ግበሩ ሼር ይበሉ። መቅደስ ደግሞ በመስኮት ነው እንዴ ትግርኛ የተማርሽ? ሼር ይበሉ ሼር ግበሩ ነው በርግ ሼር ግበሩ። ሊዲያ ተባረኪ። ገኒ ትስቅ ያለሽ አይደለ? ራዕይ ዮሐንስ ተማሪዎች እየመጡ ነው። ቶሎ በሉ ሼር 3000 አስገቡትና ቀሲስዬ በጸሎት ይጀምራሉ። እስከዛ ቁጥሩ ይጨምራል። እኛ ታብታብ እናደርጋለን። 2.7 ላይ ነው። አንዴ ስራ ትተን እኮ ነው እዚህ ቁጭ ያልን። እባካችሁ ተረዱ። ወደ ስራ ከመውጣቴ በፊት ቶሎ በሉ ሼሩን 3000 አስገቡልኝ። ከዛ ቀሲስዬ ይጀምሩ። ሼር አድርጉት ፕሊዝ። ኮፒ ሊንክ ሼር ስቶሪያችሁ ላይ አድርጉ። ለሰዎች ላኩ። ሲጨርሱ ደግሞ ቤታቸውን ሪፖስት አድርጉላቸው። 3000 ገብተናል፣ 100,000 አልፈናል። ቀሲስዬ ይቀጥሉ። በቃ እኔ ሚዩት አድርጌ ስራ ላይ ስለሆንኩ ሚዩት አድርጌ ይቀመጣሉ። ተማሪዎች ይመጣሉ። እግዚአብሔር ያክብርልኝ መምህርዬ፣ በጣም አመሰግናለሁ። ሁላችንም እግዚአብሔር አምላክ ልቡናችንን እንዲሰበስብልን ቃሉን በልባችን ሰሌዳ ላይ እንዲጽፍልን ለጸሎት ራሳችን እናዘጋጅ። ቀነ ቃል ኪዳን ዛሬ እንግዲህ የዝማሬው መርሃ ግብር እናንተ ነው። ይህንን ጉባኤ ማለትም ደግሞ መልአኩ ቅዱስ ገብርኤል ነው። በኋላም ደግሞ ስለ ቅዱስ ገብርኤል ትዘምሩልናላችሁ። አሁን ሁላችንም ራሳችንን ለጸሎት እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቤቱ እናመሰግንሃለን፣ አቤቱ እናከብረሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶች ጌታ የነገስታት ንጉስ አንተ ነህ። የስጋም የነፍስም ፈጣሪ አንተ ነህ። አቤቱ የሰራዊት ጌታ አምላካችን እግዚአብሔር ሆይ ሁለትም ሶስትም ሆናችሁ በምትሰባሰቡበት እኔ በመካከላችሁ እገኛለሁ ባልከው አምላካዊ ቃል መሰረት የአንተን ቃል ለመስማት በስምህ ለመባረክ በመላው ዓለም ሁነን አንተን መሀል አድርገን አንተ በመካከላችን ትገኛለህ ብለን የራቀውን አቅርበ የተሰወረውን ገልጠ እንድታስተምረን ቅዱስና መልካም ፈቃድ ይሁንልን። በፊትህ ለምስጋና ከሚቆመው ከሚያገለግልህ ወደኛ ከምትልከው ከታላቁ መልአክ ቅዱስ ገብርኤል ረድኤት በረከት ሁላችንን እንድታሳትፈን ቅዱስ ፈቃድ ይሁንልን። እናንተ ስትጸልዩ እንዲህ ብላችሁ ጸልዩ ብሎ እንዳስተማረን እንዲህ ብለን ስምን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በል እኛም የበደሉንን ይቅር እንድንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን ክብርን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን ይቅር የሚል ለአባቶቻችን ለሐዋርያት ስልጣነ ክህነት የሰጣቸው ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ። በዚህ የተሰበሰባችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ከሰራችሁት ኃጢአት ሁላችሁንም እግዚአብሔር አምላክ ይቅር ይበላችሁ። እኔንም እናንተንም ለርስተ መንግሥተ ሰማያት የበቃን የተዘጋጀን እንዲያደርገን እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። ስለ እናቱ ስለ እናታችን ስለ ድንግል ማርያም ብሎ ይቅር እንዲለን በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም እንተ እግዝእትነ ማርያም መሐረነ ክርስቶስ። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ
የኔንም የወገኖችንም ኃጢአት ይቅር በል። እያወቅን በድፍረት ደግሞ ሳናውቅ በስተት ከተሰራ ኃጢአት ባይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ሁላችሁንም በመንፈሳዊ በረከት ይባርካችሁ። ለእኔ ተናጋሪ አንደበት፣ ለእናንተ ሰሚ ጆሮ፣ አስተዋይ ልቡና ያድልን ያድላችሁ። መልካም። እግዚአብሔር አምላካችን በጉባኤያችን መካከል እንዲገኝ ስሙን በጸሎት ጠርተናል። እናምናለን። እግዚአብሔር ከኛ ጋር ነው። የጉባኤያችን መክፈቻ የሆነውን ይህንን ጉባኤ ባርክልን ጌታችን። ሰላም ስጠን፣ ፍቅርን ስጠን ዛሬ ለሁላችን የሚለውን ዝማሬ እነ ቃል ኪዳንና ውቤ ይዘምሩልናል። ከነሱ ጋራ እግዚአብሔር እናመሰግናለን። ከዛ በቀጥታ ወደ ዕለቱ ትምህርት ነው የምንገባው። ሁላችሁም እንግዲህ ይህንን የቀጥታ ስርጭት ታብ ሼር አድርጋችሁ ለሌሎች አድርሱ። ወደ ወንድምና እህታችን እንሄዳለን። ይህንን ጉባኤ ባርክልን ጌታችን፣ ይህንን ጉባኤ ባርክልን ጌታችን። ሰላም ስጠን፣ ፍቅርን ስጠን ዛሬ ለሁላችን። 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 ስብሐት ለአብ ለወልድ ለመንፈስ ቅዱስ፣ ስብሐት ለአብ ለወልድ ለመንፈስ ቅዱስ። ይደርብን የመስቀሉ የማርያም ፍቅር፣ ይደርብን የመስቀሉ የማርያም ፍቅር። ይደርብን የመስቀሉ የማርያም ፍቅር፣ ይደርብን የመስቀሉ የማርያም ፍቅር። ወደ አንተ ስንጸልይ በአንድነት ሆነን፣ ወደ አንተ ስንጸልይ በአንድነት ሆነን፣ ጌታችን ሆይ ላክልን መንፈስ ቅዱስን። ጌታችን ሆይ ላክልን ድንግል ማርያምን። ጌታችን ሆይ ላክልን መንፈስ ቅዱስን። ጌታችን ሆይ ላክልን ድንግል ማርያምን። ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ገብርኤል ልብሱ ዘመብረቅ ገብርኤል ልብሱ ዘመብረቅ ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ገብርኤል ገብርኤል ልብሱ ዘመብረቅ ገብርኤል ገብርኤል ልብሱ ዘመብረቅ ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ገብርኤል
ልብሱ ዘመብረቅ ገብርኤል ስለ ዝማሬው የዝማሬ ባለቤት አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁንልን። ዝማሬውን ላቀረቡልን ለሁለት ጥንዶች በግብጽ ባለች ኦርቶዶክስ ቤተክርስቲያን አገልጋዮች ባልና ሚስት ናቸው። በነገራችን ላይ እንዲቁጭ ብለው በአንድነት በቃ ይሄ ነው ትልቁ ራሱን የቻለ ትምህርት ነው። ዝማሬያቸውም ደግሞ በሰንበት ትምህርት የታሸ ደስ የሚል ወዝ ያለው ዝማሬ ዘምረውልናል። ከጣዕሙ ብዛት የተነሳ ጥንትም ያለመልም የቅዱሳን መላእክትም ዝማሬ መላእክት ያሰማልን። የአገልግሎት ዘመናችሁን እግዚአብሔር ይባርክላችሁ። በመጨረሻም እንግዲህ እንዲሁ ተዘጋጁና እንዲሁ ትዘምሩልናላችሁ ማለት ነው። አሁን በቀጥታ ወደ መጽሐፍ ቅዱስ ጥናታችን እንገባለን። ተወዳጆች ዘግይታችሁ የመጣችሁ እንኳን ደህና መጣችሁ። ይህ ቤተ ወንጌል በሳምንት 2 ቀን ሰኞና ረቡዕ ምሽት በዚህ ሰዓት 4 ሰዓት ላይ የሚሰጥ ተከታታይ የመጽሐፍ ቅዱስ ጥናት ነው። መጽሐፍ ቅዱስን እንዴት ማጥናት አለብን የሚል ለሁላችሁንም ባማከለ ማለት ነው። አሁን እዚህ ፕላትፎርም ላይ ትምህርት ሲሰጥ ከምትከታተሉ 300 ሰዎች ውስጥ እንግዲህ መምህራን ትኖራላችሁ፣ ካህናት ትኖራላችሁ፣ ሊቃውንት ትኖራላችሁ፣ ደግሞ የኔ ቤቴ ደግሞ ይኖራል። ስለዚህ በተቻለ መጠን ብዙ ፐርሰንቱን ሊያማክል የሚችል ትምህርት ነው የሚሰጠውና ይጠቅማችኋል፣ ተማሩ። ዛሬ እንግዲህ በዛሬ ክፍላችን የምናየው እየተማርን ያለነው 10 መጻሕፍት ነው። 10 መጻሕፍት ማለት እችን ብትጽፏት ደስ ይለኛል። 10 መጻሕፍት ማለት የመጻሕፍት ስሮች ማለት ነው። ይሄም መጽሐፍ ቅዱስ ነው። የመጽሐፍ ቅዱስ ሁሉ ስሮች የመጻሕፍት ሁሉ ስሮች የምንለው በአንድ ተጠቅልሎ ያለው መጽሐፍ ቅዱስ ነው። 10 መጽሐፍ ይባላል። መጻሕፍትን በሁለት ስንከፍላቸው 10 መጻሕፍት ሲባል ከሰማችሁ መጽሐፍ ቅዱስ ማለት ነው። ብሉይና አዲስ ኪዳን መጽሐፍ ቅዱስ ማለት ነው። አንድ ሰው 10 መጽሐፍ ሲል ከሰማችሁ በ10 መጽሐፍ ተጽፎ ሲባል ከሰማችሁ መጽሐፍ ቅዱስ ማለት ነው። አዋልድ መጻሕፍት የምንላቸው ደግሞ አሉ። የመጻሕፍት ልጆች ማለት ነው። የመጻሕፍት ልጆች። ስለዚህ አዋልድ መጻሕፍትና 10 መጽሐፍ ብላችሁ ከጻፋችሁ አሁን ይኸውላችሁ የምናጠናው 10 መጽሐፍን ነው። መጽሐፍ ቅዱስን ነው የምናጠናው። ግን መጽሐፍ ቅዱስን እያጠናን መጽሐፍ ቅዱስን በይበልጥ ለመረዳት ልብ በሉ፣ በይበልጥ ለመረዳት ከአዋልድ መጻሕፍት የምንጠቅሳቸው ነገሮች ይኖራሉ። ለምሳሌ አሁን አንድ ሰው ኤሌመንተሪ ሲማር ወይም ሃይስኩል ሲማር ለምሳሌ የ8ኛ ክፍል ተማሪ ነው እንበልና ለትምህርቱ የሚጠቅመውን ማቴማቲክስ መጽሐፍ፣ ኬሚስትሪ መጽሐፍ፣ ፊዚክስ መጽሐፍ ይሰጠዋል። ትምህርት ቤቱ ይሰጠዋል። ያ መጽሐፍ ዋናው መጽሐፍ ነው። ያ ሰው ለዛ ለ8ኛ ክፍል የተዘጋጀለት መጽሐፍ ነው። ይሄ ተማሪ ግን የተሰጠውን መጽሐፍ በይበልጥ ሊያብራሩለት የሚችሉ መጽሐፍቶችን ስለሚፈልግ ላይብረሪ ይገባል፣ ወይም ቤተ መጽሐፍት ሄዶ ይገባል። እነዛ ላይብረሪ ያሉት መጽሐፍትን እንደ አዋልድ መጽሐፍት ውሰዷቸው። መጀመሪያ ደግሞ ልክ ትምህርት ቤት ስትገቡ ለመማሪያ ተብሎ የሚሰጣችሁን መጽሐፍ ደግሞ እንደ 10 መጽሐፍ ውሰዱት ማለት ነው። ስለዚህ አሁን ይሄ መጽሐፍ ቅዱስ ነው። 10 መጽሐፍ ይሄ ነው። ብሉይና አዲስ ኪዳን ይሄ ነው። አሁን ይሄን መጽሐፍ ነው የምናጠናው። ይሄን መጽሐፍ ስናጠና የምንጠቅሳቸው ግን የመጽሐፍ ልጆች አሉ። አዋልድ መጻሕፍት ይባላሉ። ምን አገባቸው እዚህ ውስጥ የሚል እንትን እንዳይኖራችሁ። ወይም ደግሞ አሁን ብዙ ጊዜ ስትሰሙ ቤተክርስቲያን ብዙ ትምህርቶችን ብዙ መጽሐፎችን ጨምራለች የሚሉ የአንዳንድ ሰዎች ትምህርት አይምሯችሁን ወደኋላ እንዳይጎትት ደግሞ መጽሐፍ ቅዱስን ከአዋልድ መጻሕፍት ለይታችሁ እንደ አንድ ኦርቶዶክሳዊ እንድታውቋቸውም ጭምር። ለምንድን ነው እነዚህን መጽሐፍት የምትጠቀሟቸው ስትባሉ አፋችሁን ሞልታችሁ ደረታችሁን ነፋ አድርጋችሁ መናገርም እንድትችሉ ጥቅማቸውንም ጭምር ማየት ግድ ስለሚል የምንመለከታቸው ነገሮች ይኖሩናል። ያ ማለት የአዋልድ መጻሕፍት ባህሪ ምን ይመስላል የሚለውን እናያለን። አዋልድ ማለት ገርላት፣ ድርሳናት የምንላቸው መጻሕፍቶች ናቸው። ገርላት፣ ድርሳናት፣ የተአምር መጻሕፍት
ሃይማኖተ አበው የጸሎት መጻሕፍቶቻችን የቅዳሴውን ጨምሮ ሌሎቹ እነዚህ በቤተክርስቲያን የአንድምታ ትርጓሚዎቻችን እነዚህ ሁሉ የመጽሐፍ ልጆች ነው የሚባሉት። የነዚህን ጠቀሜታ አንድ ኦርቶዶክሳዊ ማወቅ አለብን። ካወቅን አጠቃቀሙንም እንዴት መጠቀም እንዳለብን በደንብ እንረዳለን ማለት ነው። ምክንያቱም አሁን አንድ ሰው ሂድና መጽሐፍ ቅዱስ አምጣ ሲባል አንዳንድ ሰው ድርሳነ ሚካኤል ይዞ ይመጣል፣ ድርሳነ ገብርኤል ይዞ ይመጣል፣ ገድለ ተክለ ሃይማኖት ይዞ ይመጣል፣ የጸሎት መጽሐፍ መዝገበ ጸሎት ይዞ ይመጣል። ሂድና መጽሐፍ አምጣ ብትሉት መጽሐፍ ተደርድረው ከሆነ መጽሐፍ ቅዱስ አምጣ ነው ያላችሁት። ሄዶ ግን ምን ሊያመጣላችሁ ይችላል? መዝገበ ጸሎት ሊያመጣላችሁ ይችላል። ስለዚህ መጽሐፍ ቅዱስንና ይሄ ብሉይና ሐዲስ የምንለው አስራው መጽሐፍ ምንለውንና አዋልድ የምንላቸውን መጽሐፍት አንድ ሰው በደንብ ለይቶ ማወቅ መቻል ስላለበት እሱን አጥርተን እናያለን። የአዋልድ መጽሐፍት ባህሪ ምን ይመስላል? ባህሪያቸው እነኚህ ገድላት፣ ድርሳናት የሚባሉት መጽሐፍት ባህሪ ያላቸው የራሳቸው እነዚህን ባህሪያት እናያለን። የመጀመሪያው ትልቁ ስራቸው አስራው መጽሐፍትን ወይም ደግሞ መጽሐፍ ቅዱስን መተርጎም ነው። አስራው መጽሐፍ ስል በቃ መጽሐፍ ቅዱስ እያልኩ እንደሆነ ይግባችሁ። እነዛን መተርጎም ነው፣ መጽሐፍ ቅዱስን መተርጎም ነው የመጀመሪያ ዓላማቸው። አሁንም በምሳሌ እናያለን። ለምሳሌ የአንድምታ ትርጓሜ የምንላቸው አሉ። አሁን የማቴዎስ አንድምታ ትርጓሜ፣ የማርቆስ አንድምታ ትርጓሜ፣ በብሉይ ኪዳን ደግሞ ስንመጣ የዘፍጥረት አንድምታ ትርጓሜ አለ፣ የትንቢተ ኢሳይያስ አንድምታ ትርጓሜ አለ፣ የቅዱስ ጳውሎስ 14ቱ መልእክታት አንድምታ ትርጓሜ አለ። አሁን ምን እያልኩኝ ነው? በደንብ ግልጽ ይሆንላችሁ። መጽሐፍ ቅዱስ የምናጠናው እንዲሁ ዝም ብሎ በንባብ አይደለም፣ በንባብና በትርጉም ነው የምናጠናው መጽሐፍ ቅዱስ። ይሄን ደግሞ የተማርነው ከጌታችን ከኢየሱስ ክርስቶስ ነው። አሁን አንዳንዶች ምን መተርጎም ያስፈልጋል ካሏችሁ ከኢየሱስ ጋር ይጣሉ። ሐዋርያት ቅዱሳት መጻሕፍትን የተማሩት በትርጓሜ ነው። እየተረጎመ እየነገራቸው አይምሯቸውን እየከፈተላቸው ነው ያስተማራቸው። ቤተ ክርስቲያን ደግሞ የክርስቶስ ናት። ከእርሱ እንደተማረች ነው የምታስተምረው። ስለዚህ ትርጓሜ ግድ ያስፈልጋል። ለምሳሌ እዚህ የሉቃስ ወንጌል ላይ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። የቅዱስ ሉቃስ ወንጌል 24ኛው ምዕራፍ ቁጥር 27 ላይ ስትደርሱ ለኤማሁስ መንገደኞች፣ ልብ በሉ፣ ለኤማሁስ መንገደኞች እኛ ክርስቶስ ስለኛ ሁላችን መከራ በተቀበለ ሰዓት ከኢየሩሳሌም ተነስተው ወደ ኤማሁስ ሲጓዙ የነበሩ ሰዎችን ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶ በመንገዳቸው ተገናኝቷቸው ነበር እና እነሱ በኢየሩሳሌም ስለተደረገው ነገር እያወሩ ሲሉ አብሯቸው ይጓዝ ነበረ። ከዛ በኋላ እዚህ ቁጥር 27 ላይ ሲደርስ ምን ይላል? ከሙሴ፣ ልብ በሉ፣ ከሙሴ ከነቢያት ሁሉ ጀምሮ፣ ከሙሴ ጀምሮ ከነቢያት ሁሉ ስለ እርሱ ማለት ስለ ጌታችን ስለ ኢየሱስ ክርስቶስ ነቢያት ስለ ክርስቶስ መውረድ መወለድ ትንቢት ተናግረዋል። የምንለው ዝም ብለን አይደለም። ከሙሴ ጀምሮ ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተረጎመላቸው ይላል። ምን አለላቸው ነው የሚለው? ተረጎመላቸው። አሁን በብሉይ ኪዳን በምሳሌ በትንቢት ተነግሮ የነበረውን እየተረጎመ ይሄ ማለት ለዚህ ነው የተባለው፣ ይሄ ማለት ለዚህ ነው እየተባለው እያለ እየተረጎመ አስተማረ ነው። ስለዚህ መጽሐፍ ቅዱስን ተርጉሞ የሚያስተምሩን እነኛ አዋልድ መጻሕፍት ናቸው። እንዳልኳችሁ የየክፍሉ የትርጓሜ ክፍል አለ። የማቴዎስ ወንጌልን ራሱን የቻለ፣ ማርቆስ ራሱን የቻለ፣ ሉቃስ ራሱን የቻለ፣ ዮሐንስ ሌሎቹንም ራሱን የቻለ። ቤተክርስቲያን ትምህርት የምታስተምረው በትርጓሜ ነው። ይሄ ከሐዋርያት መጀመሪያ ከጌታችን ከኢየሱስ ክርስቶስ ቀጥሎ ከቅዱሳን ሐዋርያት አስተምሮ የመጣ እንጂ ዛሬ አዲስ ነገር አለመጣም። ሐዋርያት በትርጓሜ ነው ያስተማሩት። ደግሞ ለዚህ ማስረጃ እናያለን። ኢየሱስ ሲያስተምር ተርጉሞ አስተማራቸው ይላል። ሐዋርያትን ሲያስተምሩ ተርጉሞ ነው ያስተማሩት። ማስረጃ ከተባለ የሐዋርያት ሥራ ላይ እንሂድና ኢትዮጵያዊውን ጃንደረባ ያስተማረውን ፊልጶስን እናመጣለን። ያለ መጽሐፍ ቅዱስ አስረጅነት የምናስተምረው ትምህርት የለንም። አንድምታ ትርጓሜ አያስፈልግም የሚላችሁ ሰው ቢመጣ እንዴት ተው እንጂ። ኢየሱስ ለሐዋርያት፣ ሐዋርያት ለቤተ ክርስቲያን ተርጉሞ ነው ያስተማሩት። ይሄ ደግሞ ከገድል ከድርሳን የመጣ ሳይሆን
ራሱ መጽሐፍ ቅዱስ የሚናገረው የት ያለው እንደሆን የሐዋርያት ሥራ 8ኛው ምዕራፍ ከቁጥር 27 ጀምሮ እስከ 34 ያለውን ተመልከቱ። እደግመዋለሁ። የሐዋርያት ሥራ ምዕራፍ 8 ቁጥር 27 ወይም 26 እስከ 34 ድረስ ምንድነው በዚህ ክፍል ያለው? አንድ የኢትዮጵያ ንግስት አዛዥና ጃንደረባ ወይም በጊዜው አጠራር በዘመኑ አጠራር የገንዘብ ሚኒስትር የነበረ ሰው ከኢትዮጵያ ተነስቶ ይላል ወደ ኢየሩሳሌም ሄዶ ይሰግዳል። ያቺ ቅጽበት መቼ ነች መሰላችሁ? ክርስቶስ ሞትን ድል አድርጎ ተነስቶ አርጎ ለቅዱሳን ሐዋርያት መንፈስ ቅዱስን ልኮ ቅዱሳን ሐዋርያት በኢየሩሳሌም ወንጌል የሚያስተምሩበት ወቅት ወቅቱ ገና ሐዋርያት ወደ ዓለም እንኳን ገና አልተበተኑም። እዛው በኢየሩሳሌም አውራጃ በሚያስተምሩበት ሰዓት ፊልጶስ የተባለው አንዱ ወደዚህ ሰው ወይም ደግሞ ወደ ኢትዮጵያዊ ጃንደረባ እንዲሄድ የጌታ መልአክ አዘዘው። ምንድነው የሚለው? የጌታ መልአክ ፊልጶስን ተነስና በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደ ሆነው መንገድ ሂድ አለው። ተነስቶ ሄደ። ኢትዮጵያዊውን ጃንደረባ አገኘው። ምን ሲያረግ አገኘው ስንል የኢሳይያስን መጽሐፍ ሲያነብ። ልብ በሉ፣ የኢሳይያስ መጽሐፍ ከየት ነው የሚመደበው? ከብሉይ ኪዳን። የኢሳይያስ መጽሐፍ ከምንድን ነው የሚመደበው? ከመጽሐፍ ቅዱስ። ከዛ አገኘውና ይሄ ሰው እንግዲህ የኢሳይያስን መጽሐፍ ያነባል። በዛም ጊዜ መጻሕፍት እንግዲህ ወደኛ ሀገር ቋንቋ አልተተረጎሙም። ወይም ደግሞ በወቅቱ የኢሳይያስ መጽሐፍ የተጻፈበትን ቋንቋ ያውቃል ማለት ነው። ስለዚህ እያነበበ እያለ መጣና ፊልጶስ አጠገቡ እንዲቀመጥ ፍቀድልኝ አለው። ፈቀደለት። አንድ ጥያቄ ነው የጠየቀው። የምታነበውን ታስተውላለህ አለው። እቺ ጥያቄዋ በእውኑ የምታነበውን ታስተውላለህ አለው። ጃንደረባውን መልሶ የሚመራኝ ሳይኖር እንዴት ይቻለኛል አለ ይላል። የሚመራኝ ያስፈልገኛል፣ መሪ ተርጉሞ የሚነግረኝ ያስፈልገኛል። እንደውም አለው የሚያነበውን ክፍል ተመልከቱ። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 3 ነው የሚያነበው። ምን ይላል መሰላችሁ ክፍሉ? እንደ በግ ወደ መታረድ ተነዳ፣ የበግ ጠቦት በሸላቶቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም የሚል ቃል ነው። አሁን ይሄ ካልተተረጎመ ስለማ እንዴት እንደተነገረ ማወቅ አይቻልም። በቃ በግ ነው ብለህ ነው የምትወስደው። መጻሕፍት ትርጓሜ ያስፈልጋቸዋል ያለው ለዚህ ነው። ልቡናችሁን ሰብስባችሁ ተማሩ። ምናልባት ከስር ሌላ ኮመንት እየጻፉ የሚያስቸግሩ ካሉ ሞዴሬተሮች ሚውት እንዳይጽፉ አድርጓቸው። ምክንያቱም የትምህርት ሰዓታችሁን ይሻሙባቸዋል። ተልከው ነው የሚመጡት። አሁን ሪፖርት ያደርጋሉ፣ ብዙ ነገር ነው የሚያደርጉት። እናንተ ጠንክራችሁ ኮፒ ሊንክ እያደረጋችሁ እንደንትና ተዋቸውና ኢትዮጵያዊ ጃንደረባ ዝም ብሎ አንብቦት ነው ያለፈው። በቃ አልገባውም። ከዛ ጠየቀው ፊልጶስን፣ ይህ ስለማን ነው ነብዩ የሚናገረው? ስለ ራሱ ነው ወይስ ስለ ሌላ ነው አለው። ምን ይላል? ጃንደረባው ለፊልጶስ መልሶ እባክህ ነብዩ ይህንን ስለማን ይናገራል? ስለ ራሱ ነውን ወይስ ስለ ሌላ አለው። ፊልጶስም አፉን ከፈተ። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። በመንገድ ሲሄዱ ወደ ውሃ ደረሱ። ጃንደረባው እነሆ እንዳልጠመቅ ምን ይከለክለኛል አለው። ና ውረድና ተጠመቅ አለው ይላል። አሁን ምን ልላችሁ ነው? በቤተ ክርስቲያናችን አዋልድ መጻሕፍት ከምላቸው የትርጓሜ መጻሕፍቶች አሉ። የማቴዎስ አንድምታ ትርጓሜ የሚባል አለ። የጳውሎስ አንድምታ ትርጓሜ የሚባል አለ። ከየት የመጣ ነው ቢሏችሁ፣ እንዴ ሐዋርያት እኮ ወንጌልን በትርጓሜ ነው ያስተማሩት። ለነቢያት ትንቢትን ገለጠ፣ ለሐዋርያት ወንጌልን ገለጠላቸው። ለሊቃውንት አባቶቻችን ደግሞ
ነቢያትና ሐዋርያት የተናገሩትን አስማምተው ለኛ የሚያስረዱበትን ጥበብ ለነ አትናቴዎስ ለነ ቄርሎስ ሌሎችም ቅዱሳን መጻሕፍተ መተርጉማን ለሆኑ አባቶቻችን ገለጠላቸው። ስለዚህ አዋልድ መጻሕፍት እንደ ተራ የሚታዩ መጻሕፍት ሳይሆኑ 10 መጽሐፍ ቅዱስን ተርጉመው የሚያብራሩልን ስለሆኑ በቤተክርስቲያን እንጠቀምባቸዋለን ማለት ነው። እንደውም ብዙ ነገር ማንሳት ይቻላል። ለምሳሌ አንድ ልጨምርላችሁ። ጌታችን በማቴዎስ ወንጌል 25ኛው ምዕራፍ ላይ አንድ ምሳሌ መስሎ አስተምሯል። መንግስተ ሰማያት 10 ቆነጃጅትን መብራት የያዙ 10 ቆነጃጅትን ትመስላለች አለና 5ቱ ልባሞች 5ቱ ሰነፎች ናቸው ካለ በኋላ ሙሽራው መጣ ሲባል ሰነፎቹ ዘይት ሊገዙ ወደ ገበያ ሄዱ፣ ልባሞቹ ደግሞ መብራታቸውን ይዘው ሙሽራውን ተከትለው ገቡ የሚል ቃል አለ። አሁን ይሄ እንግዲህ በቁም የተነገረ ነው። ማን ነው ሙሽራው? ምንድነው መብራት? ቆነጃጅት ምንድን ናቸው? ሰነፍና ልባም ለምን ተባሉ? ይህን የሚተረጉመው ማን ነው? አንድምታ ተርጓሚ ነው። አያችሁ፣ ሙሽራ የተባለው ክርስቶስ ነው። ሰነፎች የተባሉ መብራት ሃይማኖት ብቻ ያላቸው ናቸው። መብራት ሃይማኖት አላቸው፣ ዘይት ምግባር የላቸው። ልባም የተባሉት ደግሞ ሃይማኖት፣ መብራት፣ ዘይት ምግባር ይዘው ሙሽራው ክርስቶስን የሚጠብቁ ምዕመናንን የሚወክሉ ናቸው ብላ ቤተክርስቲያን ተርጉማ ታስተምራለች። እንዲህ የመሰለ ወርቅ ትርጓሜ ያለባቸው ናቸው አዋልድ መጻሕፍት። አውጥተን አንጥላቸውም። አያችሁ፣ ሰይጣን በርትቶ ይሰራል። አሁን ከሰሞኑን ገድለ መጥምቀ መለኮት ብለው በመጥምቁ ስም የነበረው ገድል ሳይሆን በራሳቸው ያዘጋጁትን ቤተክርስቲያን እንዳይሰራጭ አገደች ሲባል የፋነኑ ሰዎች አሉ፣ ደስ ያላቸው ሰዎች አሉ። በቃ ቤተክርስቲያን ነገ ታምረ ማርያምን ገድለ ተክለ ሃይማኖት አውጥታ ልጥል ነው። አትጥልም። ስራውስ የሚገባ ይሄ ሌሎችን መጻሕፍት እንደሚያጣሙ ተጣሙ የገባ ነገር ካለ በህትመት ምክንያት መንጥራ ታወጣለች። ሌላውን ግን ይዘ ነው የምትቀጥለው። ምክንያቱም ቤተክርስቲያን እዚህ የደረሰችው በእነኚህ መጻሕፍት ነው። መጽሐፍ ቅዱስን እየተረጎመች ለምዕመናን እያስተማረች ማለት ነው። ስለዚህ የመጀመሪያው አዋልድ መጻሕፍት ባህሪያቸው ምንድነው ከተባላችሁ 10 መጽሐፍን መተርጎም ነው። መጽሐፍ ቅዱስን መተርጎም ነው። ይህን ታስረዳላችሁ። ሁለተኛ የአዋልድ መጻሕፍት ገድላት፣ ድርሳናት፣ የትርጓሜ ምናምን የምንላቸው መጻሕፍቶች ምንድነው ጥቅማቸው ወይም ባህሪያቸው ምንድነው? ባህሪያቸው ላይ እናተኩር። ባህሪው ምንድነው ከተባለ በትምህርት የተሰጠው፣ ልብ በሉ፣ በትምህርት የተሰጠውን በሰው ህይወት ውስጥ ማሳየት ነው። በቃል የተነገረውን በተግባር ማሳየት ማለት ነው። ወንጌል እንዲህ አድርጉ እያለች ትናገራለች። ያ በሰው ህይወት ውስጥ መተርጎም አለበት። ያለዛ መጽሐፍ ቅዱስ መካን ይሆናል፣ ወላድ አይሆንም። ታውቃላችሁ። አሁን ለምሳሌ ስለ ጽድቅ የሚሰደዱ ብፁዓን ናቸው ይላል። ስለ ጽድቅ የተሰደዱ ሰዎች አሉ። እየተግባባን ነው። ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታል ይላል መጽሐፍ። ልባቸው ንጹህ አድርገው እግዚአብሔርን ያዩ ሰዎች አሉ። እነዚህን ያዩ ሰዎችን ታሪክ በቤተ ክርስቲያን ተጽፈው እናገኛቸዋለን። አያችሁ፣ በወንጌል የተነገረ በሰው ህይወት ውስጥ ተተግብሮ እናያቸዋለን። ለምሳሌ ቀልል አድርገን ብናይ የማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ አንድ ቃል እናገኛለን። ጌታችን ኢየሱስ ክርስቶስ የእምነትን ታላቅነት በተናገረበት አንቀጽ ላይ የሰናፍጭ ቅንጣት ታክል እምነት ቢኖራችሁ አለ ጌታችን ኢየሱስ ክርስቶስ። ለስም አጠራሩ ክብር ምስጋና ይግባውና የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህን ተራራ ከዚህ ተነስተ ወደዛ እለፍ ብትሉት ይሆንላችኋል አለ ነው የሚለው ጌታ። ይሄ የወንጌል ቃል ነው። ይሄ መለኮታዊ የኢየሱስ ክርስቶስ ቃል ነው። ሰው እምነትን ገንዘብ ካደረገ ተራራን ማፍለስ ይችላል። በቃ አለቅ። ተራራን ነው የምላችሁ። እንግዲህ ተራራን የሚያክል ነገር እንደው ተራራን አሁን ቴክኖሎጂ እንኳን ምናልባት መናድ ይችላል እንጂ በቴክኖሎጂ ተራራን እንኳን አንስቶ ሌላ ቦታ ማድረግ አይቻልም። ተራራ ሜዳ ማድረግ ይችላል። አፍርሶ ሜዳ ሊያደርግ ይችላል። ቴክኖሎጂ በዲማሚት ምናምን ማፈንዳት ይችላል። ሸለቆን ሞልቶ ደልዳላ ሜዳ ማድረግ ይቻላል በቴክኖሎጂ። በእምነት ግን ተራራን ማፍለስ ይቻላል አለ ጌታ። በቃ እና ይኸውላችሁ በአንድ ወቅት
በቤተክርስቲያን ታሪክ በመጽሐፍ ቅዱስ የማያምኑ ሰዎች ተነሱና ክርስቲያኖችን ማጥመድ ፈለጉ። ክርስቲያኖችን የሚያጠምዱበት ነገር ሲፈልጉ ለምን መጻሕፍቶቻቸውን አንመረምርም አሉ። ዛሬ እኮ ግራ የተጋባ ነው እኮ ይሄ ነው። በወንጌል ለመዳን ሳይሆን ኦርቶዶክሳውያንን ለመጣል መጽሐፍ ቅዱስ የሚያነቡ ሰዎች አሉ። ጥቅስ አጣመው ሰውን ከሃይማኖት ለማስወጣት መጽሐፍ ቅዱስ የሚያነቡ ሰዎች አሉ። ዘመዶቻችን ጋር ብትሄዱ መጽሐፋቸውን ትተው ነው የምላችሁ ቁጭ ብለው ገጽ በገጽ መጽሐፍ ቅዱስ ማንበብ የጀመሩ ሰዎች አሉ። ለህይወት አይደለም የሚያነቡት። ኦርቶዶክሳውያንን ክርስቲያኖችን በምን እናጥምዳቸው ብለው ይሄ በዚህ ዘመን የተጀመረ አይደለም። እና ቁጭ ብለው ሲያገላብጡ የማቴዎስ ወንጌል ቅድም ያልኳቸው 17:20 ያገኙት የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህን ተራራ ከዚህ ተነስተው ወደዛ ለፍ ይሆንላችኋል ይላል። አይ ጥሩ አሉና መጡና ክርስቲያኖች ጋር መጡና እንዲህ አሏቸው፣ እንግዲህ ከመጽሐፍ ቅዱሳችሁ ስናነብ የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህን ከዛ ወደዚህ ለፍ ብትሉት ይሆንላችኋል የሚል ቃል አገኘን። ከናንተ በላይ ገዳም ነው የመጡት። ለዛው ከናንተ በላይ እምነት ያለው ሰው መቼስ የለም። ስለዚህ እንደ ቃሉ ተራራን ከዚህ ወደዛ አሻግራችሁ ታሳዩናላችሁ፣ ያለበለዚያ ግን ሃይማኖታችሁ ከንቱ ነው አሏቸው ይላል። አጣብቂ ነው ነው ወጥመድ ነው። አያችሁ አሁን በዚህ ምክንያት ብዙ ሰው ሊስት ነው። መጽሐፍ የሰናፍጭ ቅንጣት ታክል እምነት ካላችሁ ይሄ ወደዚህ ይሻገራል አለ። በተግባር ካልተተገበረ ክርስትና ልትነቀፍ ነው። ስለዚህ በዚህ ጉዳይ አባቶች ሱባኤ ይዘው እግዚአብሔር አንድ ሰው በሰዎች የተናቀ የሚመስል ግን ህይወቱ የከበረ እላዩ አዳፋ መስሎ ምንም እንደው ምስኪን የሆነ ሰው ውስጡ ግን ለእግዚአብሔር የተመቸ ሰው ጫማ በመስፋት የሚተዳደር ስምዖን የተባለ ሰው አለ። ይህንን አለ እግዚአብሔር ስምዖን ያደርገዋል አለ። በቃ እግዚአብሔር ይውላችሁ እና ሊቀ ጳጳሱ መጣና ወደ ስምዖን ያለውን ነገር ነገረው። እንዲህ ነው አለው። የእግዚአብሔር መልእክት ስለሆነ መልካም እሺ ህዝቡን ሰብስብ፣ ከዛ ጸሎት እናደርጋለን፣ እኔ በመካከላችሁ ከኋላ ሆናለሁኝ፣ እግዚአብሔር ስራውን ይሰራል አለ። እንዲህ ነው ክርስትና። እኔና እናንተ የሌለንን ለማሳየት መከራ እናያለን። የሚችሉ ሰዎች ደግሞ ከፊት ሳይሆን ከኋላ መሆኑን ይወዳሉ። እና ኪርያላይሶን እየተባለ ጸሎት እየተደረገ ይላል። ይህ እንግዲህ በዓለማችን ላይ የተከናወነ ታሪክ ነው። ተረት አይደለም። አምጥተን የምንነገራችሁ በነገራችን ላይ ተረት አይደለም የምንነገራችሁ፣ የቤተ ክርስቲያን ታሪክ ነው የምንነገራችሁ። ቤተ ክርስቲያን ያሳለፈችውን ህይወት ነው የምንነገራችሁ። መቼስ ቤተክርስቲያን ያለ ታሪክ አልኖረችም። አሁን የእነ እንቶኒ ችግራቸው ምንድነው? ቤተክርስቲያን ምንም ታሪክ ሳሰራ ዝም ብላ የመጣች ነው መሰለኝ የሚመስላቸው። በቤተክርስቲያን ውስጥ መልካሞች መልካም ስራ፣ ክፉዎች ክፉ ስራ ሰርተው እዚህ ደርሳለች። ክፉዎችን ትተን መልካሞችን እናነሳለን። ከመልካሞቹ አንዱ ስምዖን የወንጌልን ቃል ተግብሯል። ምን አደረገ? ያው በጸሎታቸው ተራራው ተነቅሎ አቅጣጫ ቀየረ ማለት ነው። አሁን ለምንድን ነው እዚህ ጋር የመጣ ነው? አዋልድ መጻሕፍት በአስራው መጽሐፍ በመጽሐፍ ቅዱስ የተነገረውን ወይም የተሰጠውን ትምህርት ወደ ሰው ህይወት ውስጥ የሚቀይር ነው፣ ቀይሮ የሚያሳይ ነው ማለት ይሄ ነው። ከዚህ በላይ ምንም ምሳሌ ሊመጣ አይችልም። ከስምዖን ጫማ ሰፊው በላይ በትምህርት ነው የተሰጠው። ትምህርቱ ምንድነው የሚለው? የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ከዚህ ተነስተ ወደዛ አለፍ ብትሉት ይሆናል። ትምህርት ነው። ትምህርት በተግባር የታየው አዋልድ መጻሕፍት ውስጥ ነው። የስምዖን ጫማ ሰፊው ታሪክ የሚገኘው መጽሐፍ ቅዱስ ውስጥ አይደለም። በቤተ ክርስቲያን ታሪክ መጽሐፎች ወይ በስንክሳር ውስጥ ነው የሚገኝ። ስለዚህ እነዚህን መጻሕፍት አውጥተን አንጥላቸውም። ይልቁኑ መጽሐፍ ቅዱስን በደንብ እየገለጡልን እንድንረዳው ያደርጉናል፣ እንድንገነዘበው ያደርጉናል። ይህንን በደንብ መረዳት ያስፈልጋል ማለት ነው። መልካም፣ ወደ ሶስተኛው እንላለን። ባህሪያቸውን የአዋልድ መጻሕፍት ባህሪያቸው ምንድነው? አዋልድ መጻሕፍት ባህሪያቸው ምንድነው? በእምነትና በስርዓት የአስራው መጽሐፍን ስርና መሰረትን ይዘው የሚገኙ ናቸው። በነገራችን ላይ በእምነትም በስርዓትም ስናያቸው ከመጽሐፍ ቅዱስ እናት ከሆነ መጽሐፍ ቅዱሳቸው ጋር የሚያላትማቸው የሚያጋጫቸው ምንም ጉዳይ የለም።
በውስጣቸው ያለው ሐሳብ በዚህ ውስጥ ያለ ሐሳብ ነው። እንደውም ሪፈር የሚያደርጉት ይሄን መጽሐፍ ነው። በነገራችን ላይ መጻሕፍት እንደዚህ ናቸው። አሁን ብሉይ ኪዳን ከአዲስ ኪዳን ይቀድማል አይደለ? ሐዋርያት ሪፈር እያደረጉ የጻፉልን ነቢያትን ነው። ይሄ መጽሐፍ ቅዱስ ደግሞ ተጽፎ ካለቀ በኋላ የተጻፉ በቤተ ክርስቲያን ያሉት መጻሕፍቶቻችን ሪፈር የሚያደርጉት ይሄኛው ነው። አሁን ሃይማኖተ አበው የሚባል መጽሐፍ አለ በቤተ ክርስቲያናችን፣ የነገረ ሃይማኖት መጽሐፍ እንለዋለን። ሃይማኖተ አበው ከ12ቱ ሐዋርያት ጀምሮ የቤተ ክርስቲያን ታላላቅ መምህራን ለመናፍቃን የሰጧቸው መልሶች ናቸው እዛ ውስጥ ያሉት። ሃይማኖተ አበው ውስጥ ይሄን ያለው ሃይማኖተ አበውን ገልጣችሁ ስታነቡ ሃይማኖተ አበው መልስ የሚሰጠው ከመጽሐፍ ቅዱስ ነው። ግለጡና መጽሐፍ ቅዱስ ያላችሁ ሰዎች፣ ሃይማኖተ አበው መጽሐፍ ቅዱስ ያላችሁ ሰዎች እየገለጣችሁ ስታዩ ከእያንዳንዱ ስር የመጽሐፍ ቅዱስ ጥቅስ ያስቀምጥላችኋል። በእምነትም በስርዓትም ይሄንን መጽሐፍ ቅዱስ ይመስሉታል እንጂ የራሳቸው አዋልድ መጻሕፍት የራሳቸው እምነት የራሳቸው ስርዓት የላቸውም። እንደውም እጸጽ ቢገኝባቸው የሚመዘኑት ራሱ በእናት መጽሐፍ በዚህኛው ይሄ ነው የሚመዝናቸው። የሚከብሩትም ወይም ደግሞ ስህተት ነው ወይም ስህተት አይደለም የሚባሉት ራሱ እነዛ በዚህ መጽሐፍ መሰረት ነው። በዚህ መጽሐፍ መሰረት ነው። ይሄ በደንብ ጠንቅቀን መረዳት አለን። ስለዚህ በእምነትና በስርዓት ከአስራው መጽሐፍ የማይለዩ ናቸው አዋልድ መጻሕፍት የምንላቸው ማለት ነው። ሌላው አስራው መጽሐፍን ሙሉ ሊያደርጉ የሚችሉ ምስጢራትንና ታሪኮችን ይዘዋል። ይሄ ደግሞ ጉድ ነው። አዋልድ መጻሕፍት ምንላቸው ገድላት፣ ድርሳናት፣ የተአምር፣ የነገር ሃይማኖት፣ የጸሎት፣ የጥበብ ምናምን መጻሕፍት ምንላቸው መጽሐፍ ቅዱስን በምስጢርና በታሪክ ሙሉ የሚያደርግ ነገር ይዘዋል። እንዳይጋጭባችሁ እንዴ መጽሐፍ ቅዱስ በራሱ ሙሉ አይደለም እንዴ ብትሉኝ፣ መጽሐፍ ቅዱሱ ራሱ በዚህ ውስጥ ያልተጻፈ በራሱ ውስጥ ያልተጻፈ ከሌሎች የተወሰደ ነገር እንዳለው ራሱ መጽሐፍ ቅዱሱ ይነግረናል። ነጋሪው ራሱ መጽሐፍ ነው። መጽሐፍ ቅዱሱ ራሱ ነጋሪ። አሁን አስቀድሞ ከትውፊት ይወሰድና ኋላ በመጽሐፍ ይጻፋል ማለት እንዳይጋጭባችሁ እንዴ መጽሐፍ ቅዱስ የሚወስድ ከሆነማ አዋልድ መጻሕፍት ቀድመው ተጽፈዋል ማለት ነው የሚል ጥርጥር ውስጥ እንዳትገቡ። በትውፊት በውርስ በቅብብል በቃል ነበር የሚነገሩት እነዛ። ኋላ ግን በመጽሐፍ ተጽፈዋል። ወደ ትውልድ የሚሻገረው በመጽሐፍ ስለሆነ አሁን እናያለን። በአስረጂ ነው የምናየው። የሉቃስ ወንጌል ላይ እንገባለን። አሁን ልብ በሉ። የሉቃስ ወንጌል አዲስ ኪዳን ነው የሚገኘው። የሉቃስ ወንጌል ምዕራፍ 2 ቁጥር 25 ላይ ስትገቡ አንድ ታሪክ ታገኛላችሁ። በደንብ እየተከታተላችሁ የሉቃስ ወንጌል ምዕራፍ 2 ቁጥር 25 ላይ ኢየሱስ በ40 ቀኑ በሙሴ ሕግ ከተገዘረ በኋላ መስዋዕት ሊያቀርቡ እናቱ ድንግል ማርያም ካሳዳጊው ከዮሴፍ ጋር አቅፋው ይዛ ወደ ኢየሩሳሌም ቤተ መቅደስ ይዛ ወጣች ይላል ሉቃስ። በሙሴ ሕግ ብሎ ዘሌዋውያንን ጠቅሶ መጽሐፍ ቅዱስ ውስጥ ስላለ ችግር የለውም። ወደ ኢየሩሳሌም መስዋዕት ለማቅረብ መስዋዕት ይዞ መውጣት መጽሐፍ ቅዱሳዊ ነው። ዘሌዋውያን በደንብ ይናገራል። ከዛ ሲወጡ አንድ ሰው አገኙ። ያ ሰው አረጋዊ የሆነ ስሙ ስምዖን የሚባል ሰው ነው። ሉቃስ ስለዚህ ሰው እንዲህ ብሎ ተናገረ። እቺን በደንብ አድርጋችሁ መከታተል ይጠበቅባችኋል እንዲገባችሁ። ሉቃስ 2:25 እነሆ በኢየሩሳሌም፣ ተናጋሪው ሉቃስ ነው። በኢየሩሳሌም ስምዖን የሚባል ሰው ነበር አለ። ጥሩ። ይህ ሰው አለ የእስራኤልን መጽናናት ይጠባበቅ ነበር። ጥሩ። ጻድቅና ትጉ ነበር። መልካም። መንፈስ ቅዱስ በእርሱ ላይ ነበር ይላል። በስምዖን ላይ በጌታ የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ። አስምሩባት። እቺ ሉቃስ ወንጌላዊ ነው የሚናገረው።
ስምዖን የተባለ አንድ ሰው በኢየሩሳሌም ነበር አለ። እሺ ይህ ሰው ትጉና ጻድቅ ነው አለ። መልካም በጌታ የተቀባውን ያ ማለት ክርስቶስን በዓይኑ ሳያይ እንደማይሞት በመንፈስ ቅዱስ ተረድቶ ነበረ። መንፈስ ቅዱስ ቃል ገብቶለታል። ክርስቶስ በስጋ ተወልዶ ሳታየው ሞትን አትሞትም ብሎ ባጭሩ። እናመሰግናለን ቅዱስ ሉቃስ። ይህን ትምህርት ከወዴት አመጣኸው ነው። አሁን ለምሳሌ ማቴዎስ ጋር እንሂድና የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ እንዲህ የሚል ቃል እናገኛለን። ማነው ቁጥር 23 ላይ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙን አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆነ ይላል። ማቴዎስ ይህንን ኬታ መጣህ ብንለው ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ታገኙታላችሁ ይህንን ቃል። አሁን ጥያቄው ቅዱስ ሉቃስ ስምዖን ስለሚባል ሰው መንፈስ ቅዱስ ቃል እንደገባለት የት ነው ያገኘው? ኬት ተረዳኸው? ኬት አመጣኸው ብለን ብንጠይቅ አሁን ሌሎቹን ብንጠይቃቸው በቃ ይሄ ያልተጻፈ እንዲህ ነው የሚሏቸው። ቀለል አድርገው በቃ ይሄ ያልተጻፈ መለፈው ያልተጻፈ ምን ታነባለን ነው የሚሏችሁ። እኛ ደግሞ ችግር የለብን፣ የምስጢር ችግር የለብን፣ የታሪክ ችግር የለብን። እግዚአብሔር ይመስገን ቤተክርስቲያን ሙሉ ስንዱን በቤት ናት። ቅዱስ ሉቃስ ስለ ስምዖን ታሪክ በትውፊት ያውቃል። በዛን ጊዜ በትውፊት ነበር የነበረ፣ አሁን በመጽሐፍ አለ። ትውፊት ነው በውርስ በቅብብል መጥቶ ኋላ መሀል ላይ እንዳይቀር በመጻሕፍት እየተጻፉ ለትውልድ የሚሻገሩ በአፍ ከሆነ የሆነ ሰዓት ላይ ይቆማል። ምንድነው? 70 ሊቃውንት የሚባሉ መጻሕፍተ ብሉያትን ከዕብራይስጥ ቋንቋ ወደ ጽር የተረጎሙ ሰዎች አሉ። ከዕብራይስጥ ወደ ጽር ወደ ግሪክ ቋንቋ ሲተረጉሙ እነኚህ በንጉስ በጥሊሞስ ዘመነ መንግስት ቅድመ ልደተ ክርስቶስ ነው የማወራችሁ። ቅድመ ልደተ ክርስቶስ በስጋ ማርያም ከመወለዱ በፊት በጥሊሞስ የሚባል ንጉስ ነበር ይላል የቤተክርስቲያን ታሪክ። በጥሊሞስ በዘመኑ አንድ ስራ መስራት ፈለገ፣ መጻሕፍትን ከቋንቋ ወደ ቋንቋ ማስተርጎም። ስለዚህ ሊቃውንት ሰበሰበ፣ 70 ሊቃውንትን ሰበሰበና መጻሕፍተ ብሉያትን አደላቸው። ስምዖን የተባለው ሰው የኢሳይያስ ክፍል ደረሰው። እየተረጎመ 7:14 ላይ ሲደርስ ወናሁ ድንግል ትጸንስ የሚለው ላይ ሲደርስ ድንግልማ አትጸንስም፣ በቃ ድንግል ከጸነሰች ድንግል ነው አይደለም፣ ስለዚህ ሴት ነው የምትጸንሰው ብሎ ጻፈ። ደክሞት ነበር፣ አረፍ አለ። ሲነሳ የጌታ መልአክ መጥቶ ሴት የሚለውን ድንግል ብሎ ቀየሩበታል። ለሶስተኛ ጊዜ እንዲህ አደረገ። በሶስተኛው ይህንን በዓይንህ ሳታይ አትሞትም ተብሎ በመንፈስ ቅዱስ ተረዳ የተባለው ይህንን ነው። በዓይንህ ታያለህ፣ በዓይኖች ታያለህ ተብሎ ተነገረው። ስለዚህ ይህ ሰው ሞትን ሳይሞት 500 ዓመት ነው በነገራችን ላይ ኖረው። ልክ ጌታችን ከድንግል ማርያም ተወልዶ በቅፏ አቅፋ ወደ ኢየሩሳሌም ስትወጣ መንፈስ ቅዱስ ቀስቅሶት ነው ከተኛበት ላይ ወደ ኢየሩሳሌም ያወጣው በኃይልና በብርታት። ከዛ እኮ ለዚህ ነው ምን አለቀ ይሄ ሰው ሲናገር አቀፈውና ጌታ ሆይ አሁን እንደ ቃልህ ባሪያህን ታሰናብተዋለህ፣ ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንን ተመልክተዋል። ስለዚህ አሁን ምንድነው ወደዚህ ያመጣን ስንል አዋልድ መጻሕፍት በ10ው መጽሐፍ በመጽሐፍ ቅዱስ ውስጥ ያልተካተተ ታሪክን በማሟላት ሚስጥራትን በማመሳጠር መጽሐፍ ቅዱስን በደንብ እንድንረዳው ያደርጉናል። ያ ነገር የለም፣ በደንብ እንድንረዳው። እንደዚህ ብዙ ነገሮች አሉ። ለጠቢብ አንድ ቃል ይበቃዋል። ይሄን ከያዛችሁ በዚህ መንፈስ ሌሎቹን እየተረጎሙ መሄድ ነው። ስለዚህ 10ው መጽሐፍ ይሄንን እንረዳበታለን ማለት ነው። ስለዚህ ከ10ው መጽሐፍ ባህሪ መካከል እነዚህን ለአብነት ካየን ሁለቱ አንድ መሆናቸው በምን ይታወቃል የሚለውን እኔና እናበቃለን። ማለት አንድ ናቸው ማለታችን ምንድነው? የእግዚአብሔር መንፈስ ስላለባቸው 10ው መጽሐፍም
አዋልድ መጻሕፍትም የእግዚአብሔር መንፈስ አለባቸው። የመጀመሪያው የእግዚአብሔርን ስራ በመግለጥ አንድ ናቸው። መጽሐፍ ቅዱስም የሚገልጸው የእግዚአብሔርን ስራ ነው። አዋልድ መጻሕፍትም የሚገልጡት የእግዚአብሔርን ስራ ነው። የሰይጣንን ስራ የሚገልጥ የቤተክርስቲያን መጽሐፍ የለም። ልክ እንደ መጽሐፍ ቅዱስ አሁን መጽሐፍ ቅዱስ የእግዚአብሔርን ስራ ይገልጣል ስንል በነቢያት እያደረ በሐዋርያት እያደረ በመላእክት እያደረ በቅዱሳን እያደረ ነው የእግዚአብሔር ስራ በመጽሐፍ ቅዱስ የተገለጸው። በእነ አብርሃም እያደረ በብሉይ ኪዳን በእነ ይስሐቅ በእነ ያዕቆብ እያደረ በነቢያት በእነ ኢሳያስ እያደረ በአዲስ ኪዳን በሐዋርያት ላይ እያደራል እግዚአብሔር ስራውን የገለጠው። እንደዛው ሁሉ አዋልድ መጻሕፍት ውስጥም ስንመጣ ባለገድሉን ባለቅዱሱን ባለዛ መጽሐፍን በዛ ሰው እያደረ እግዚአብሔር ስራውን እየገለጠ ወደፊትም ስራውን እየገለጠ ይኖራል እግዚአብሔር። ስለዚህ አዋልድ መጻሕፍትም አስራው መጽሐፍ ቅዱስም የእግዚአብሔርን ስራ መግለጥ ነው የመጀመሪያ ዓላማቸው። ሌላ ተልእኮም የላቸውም። በነገራችን በዚህም አለ በዋይም በኤክስም ተካሄደ ማዕከሉ ነገር እግዚአብሔርን መናገር ነው። ይሄን መያዝ ነው። ሁለተኛ በጣም የሚገርመው ለህሊና የሚከብዱ በእምነት ብቻ የምንረዳቸውን ድርጊቶች መግለጥ ነው። ትልቁ ደግሞ ልባላችሁ በህሊና ለህሊና የሚከብድ ግን በእምነት የምንረዳቸው ነገሮች አሉ አይደል? እነዛን በደንብ መግለጥ የምን ስራ ነው ካልን የሁለቱም የአዋልድ መጻሕፍትም የመጽሐፍ ቅዱስም ስራ ነው። ለምሳሌ ለአእምሮም ይከብድ ስንል ባለፈው ለምሳሌ ምሳሌ አድርገን ያየነው የበለዓም አህያ ተናገረች የሚለው ታሪክ አንዳንድ ሰው መጽሐፍ ቅዱስ ውስጥ ያለ አይመስለው መሰለኝ። እንደውም ጴጥሮስ ሲናገር ምን ይላል መሰላችሁ? የነብዩን እብደት ይላል የነብዩ እብደት የታገተው በአህያ እንደሆነ ይነግረናል። እዚህ የቅዱስ ጴጥሮስን መልእክት ስናነብ የነብዩን እብደት በአህያ ቃል ነው እንዲስተካከል ያደረገው። ምክንያቱም ያ በለዓም የተባለ ሰው አቅሉን ስቶ ነበር። ያልተባለውን ወይም ማድረግ የሌለበትን ለማድረግ ተነስቶ ነበር። ታሪኩን የምታገኙት በኦሪት ዘኍልቍ ምዕራፍ 22 ላይ ነው። በለዓም ሀብተ መርገም የተሰጠው ነው። የረገመው እርጉም ነው፣ የመረቀው ምሩቅ ነው። በቃ እግዚአብሔር ጸጋ ሲሰጥ እንደዚህ ነው። ሲመርቀው ይመረቃል፣ ከረገመው ይረገማል። እና በአንድ ወቅት መጡና እስራኤልን እርገምልን አሉት። አይሆንም፣ እግዚአብሔር የመረቀውን እኔ ልረግም አልችልም አላቸው። ደጋግመው መልእክት ሲልኩበት በመጨረሻ እግዚአብሔር መልአኩን ላከና ሂድ አብረሃቸው፣ ግን እኔ የምልህን ነው የምታደርገው አለው። ነገር ግን በለዓም መንገዱን አቅንቶ ተነስቶ በሐሳቡ ግን ወርቅና ብር ተቀብሎ እስራኤልን የመርገም ሐሳብ ስለነበረው እግዚአብሔር አምላክ መልአክ ላከ። ያ መልአክ ሲገለጥ በለዓም በዓይኖቹ አላየም። ዘኍልቍ 22 ላይ ነው ታሪኩ ያለው። በዓይኖቹ ማየት አልቻለም። በዚህ ሰዓት አህያይቱ የእግዚአብሔር መልአክ ስላየች ይላል ወደኋላ ሸሸች ነው። አብዝቶ ደበደባት ይላል። ከዛ በኋላ እግዚአብሔር የአህያይቱን አፍ ከፈተ። በጣም የሚገርመው ለምን ትደበድበኛለህ አለችው። የእግዚአብሔር መልአክ ከወይኑ ቦታዎች መካከል ወዲያና ወዲህ ወገን ግን በነበረበት በጠባብ መንገድ ላይ ቆመ። አህያይቱ የእግዚአብሔር መልአክ አይታ ወደ ቅጥሩ ተጠጋች። በለዓም ከበለዓም እግር ከቅጥሩ ጋር አጣበቀችው፣ እርሱ ደግሞ መታት። የእግዚአብሔር መልአክ ወደፊት ሄደ፣ በቀኝና በግራ መተላለፊያ በሌለበት በጠባብ ስፍራ ቆመ። አህያይቱ የእግዚአብሔር መልአክ አየች፣ ከበለዓም በታች ተኛች ይላል። በለዓም እጅግ ተቆጣ፣ አህያይቱን በበትር ደበደባት። እግዚአብሔር የአህያይቱን አፍ ከፈተ። በለዓምም 3 ጊዜ የመታኸኝ ምን አድርጌ ነው አለችው። በለዓምም አህያይቱን ስላላገጥሽብኝ ነው አላት። በእጄ ሰይፍ ቢኖር አሁን በገደልኩሽ ነበር አላት። አህያይቱም በበለዓም ከብዙ ዘመን ጀምሮ እስከ ዛሬ ድረስ የምትቀመጥብኝ አህያ አይደለሁም ምን አለችው። በውኑ እንዲህ አደርግ ዘንድ ልማዴ ነበር አለች። እርሱም እንዲህ አላደረግሽም አላት። እግዚአብሔር የበለዓምን አይኖች ከፈተ እያለ ታሪኩ ይቀየራል፣ ይቀጥላል። አሁን ልብ በሉ፣ ይሄ መጽሐፍ ቅዱስ ውስጥ ያለው ዘኍልቍ። አሁን መጽሐፍ ቅዱሱን ይሄንን ለህሊና የሚከብዳል። አህያ ተናገረች፣ አህያ አወራች። አሁን ይሄ ነው ገድል ላይ ተጽፎ ቢሆን ይሄ አሁን ገድለ እገሌ ሊሆን አንድ ጻድቅ ገድል ላይ ቢሆን ይሄ ኦርቶዶክሳውያን ተረታችሁን ጀመራችሁ ይሉናል።
መጽሐፍ ቅዱስ ውስጥ አህያ በሰው ቋንቋ ተናገረች ይላል። ስለዚህ መጽሐፍ ቅዱስም አዋልድ መጻሕፍትም የእግዚአብሔርን ድንቅ ስራ ማለት ይሄ ከአይምሮ በላይ ከህሊና በላይ የሆነውን በእምነት የምንረዳውን ስራ መግለጽ ነው። የአዋልድም የመጽሐፍ ቅዱስም ትልቁ ስራቸው ማለት ነው። በዚህ ታሪክ ብንነሳ በጣም ገድላት ላይ ስንገባ ብዙ ነገር እናገኛለን። ለምሳሌ አሁን የብዙ ቅዱሳንን እንደውም አንድ ሰሞን አስታውሳችሁ ከሆነ እነ አንቶኒ ሹፈት ጀምረው ነበረ። እንደውም የኦርቶዶክስ ቅዱሳንን ምንድነው ከእንስሳ ጋር የሚያያይዛቸው ብለው ሎቱ ስብሐት እና አቡነ አረጋዊ በዘንዶ መውጣታቸው ላይ ሲያላግጡ እነ ገብረ መንፈስ ቅዱስ 60 ነብርና 60 አንበሳ ሲከተላቸው እነ ቅዱስ ሚናስ ከግመሉ ጋራ ሌሎቹም እነ ዮሐንስ እነ ሳሙኤል ዘዋልድባ